ቅድስትዬ እንግዲህ ቆርጣለች ማለት ነው። ባሌን ነክታማ እንደዚህ በህይወት ቆማ እንድትንቀሳቀስ ማነው የፈቀደላት? እንደው የፈለግኩትን ነገር ማድረግ እችላለሁ። ከዚህ በኋላ መድብልም ሆናችሁ ማንም አታስፈልጉኝም። ለብሩኬ እኔ ራሴ እጋፈጣለሁ ስትል እንግዲህ ቅድስትዬ ቆረጠች ማለት ነው። ከዛ በኋላ ተይ እባክሽ፣ ይሄ ነገር ጥሩ አይደለም፣ ቀስ ብለን ነገሮችን ብናስብባቸው ይሻላል ሲላት መድብል ዛሬ ችላ ያልናቸው ነገ ብዙ ዋጋ ያስከፍሉናል። ስለዚህ ከዚህ በኋላ ምንም አይነት መታገዝ አልፈልግም። የባሌን በቀልን የራሴ እበቀልለታለሁ ስትል እንግዲህ ቆርጣ ተነስታለች ማለት ነው። በሚያሳዝን ሁኔታ እንግዲህ ከዚህ በኋላ ምን የሚፈጠር ይመስላችኋል? ቅድስትዬ እንግዲህ የብሩክን መሳሪያ ላጥ አድርጋ ይዛ ሄዳለች ማለት ነው። ጉድፈላ። ከዚህ በኋላ እንግዲህ ከባድ ችግር እንደሚፈጠር አልጠራጠርም ማለት ነው። ምክንያቱም የተደረገውን ነገር ታውቃላችሁ። በጣም 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 ነው የሚያስጠላው። በጣም ብዙ ነገር ማለት ነው። ከዚህ በኋላ እንግዲህ አላቅም ማለቴ ወይዘሪት ማህሌት አጣብቅኝ ውስጥ ገብታለች። በዛ ላይ ደግሞ ቅድስትን ማን ነው እቺ ስሟን አምጡልኝ፣ ዳጣን ማለት ነው። ዳጣን በገንዘብ አታላት ያልሆነ ነገር ውስጥ ልትከታት ቆርጣ ተነስታለች ማለት ነው። ዳጣዬ ደግሞ ታዲያ ብልጥ አይደለች? ያራዳ ልጅ ጎዳና ብለው ይሳደባሉ ሰዎች ማለት ነው። ጎዳና ማለት ለሰው ፍቅር ያላቸው፣ ለሰው አክብሮት ያላቸው፣ በዛውም ልክ ደግሞ ተንኮለኞች ናቸው ጎዳናዎች ማለት ነው። በነገራችን ላይ ጎዳና ብለው የሚሳደቡ ሰዎች ተሳስተዋል። እና እሷ የአራድዬ ልጅ እንግዲህ ሁሉንም ነገር ቅቅል አድርጋ የበላች ነች። እናም የመሀሌት ጨዋታ ገብቷታል። ስለዚህ እኔ ብዙ የሆኑልኝን ሰዎች ላይ ነው ጭካኔ እና ክህደት ልፈጽም የተነሳሁት። ስለዚህ የውልሽ ማህሌት አንድ ነገር አደርጋለሁ ወይ ወደ ኋላ አፈገፍጋለሁ የምትይ ከሆነ እውነቴን ነው ምልሽ ራሴ ነኝ ሲጣረግ የምገልሽ አለቻት ዳጣዬ። ከዛ በኋላ አረ ችግር የለው አንቺ ብቻ ትህትና ያለችበትን ብቻ መድብል እንዲነግርሽ አድርጊ። ከዛ በኋላ ዘር ማንዘርሽ ቆጥረው የማይጨርሱትን ገንዘብ ነው የምሰጥሽ አለቻት። አይ ማህሌት። ከዛ እሷም ገንዘቡ ያንሰኛል ገንዘቡን ጨምሪልኝ ስትላት፣ እንዴ አሁን ግማሹን እናስገባልሻለን ቀሪውን ደግሞ ልጅቷን ስታገኚ እናስገባልሻለን አለቻት። እሺ አለች። ከዛ በኋላ እሺ ካለች በኋላ ወደ ቤት እንግዲህ ደብሯት ተመለሰች። መድብልም ደግሞ አረ ምንድነው የሆንሽው? እች ልጅማ የሆነ ነገር ሆናለች ተናገሪ ብለው ሲያፋጥጧት ቅድስትና መድብል እንግዲህ እውነታውን ተናገረች ማለት ነው። ከዛ በኋላ ሆይ አምላኬ የት አገኘሻት? እዚህ በር ላይ መንገድ ዘግታብኝ ቆመች። እንደው ምን አለ ወደ እኔ አመላክተሻት እኔ በራሴ እጅ ሲጣርጌ በገደልኳት ኖሮ አለች። ከዛም ቅድስት ተረጋጊ እንጂ መድብል ተረጋጊ የሚለው ቃላት አይመቸኝም ከዚህ በኋላ ማህሌትን ብቻ ላግኛት። ከዛም እንግዲህ ዳጣዬ የተባለችውን ነገር ለመድብል ነገረችው። እሷም አብራት እንደምትሰራ አውቃ ተስማማች። ገንዘቡም አስገባልሻለሁ ብላኛለች። ጎበዝ ዳጣዬ ጎበዝ ብሎ እንግዲህ በጣም ነበር የተደሰተው መድብል ማለት ነው። ተነጋገሩ። ከዛ መሀሌትን እንግዲህ እንድትቀጥራትና እንዲገናኙ ወይም የትህትናን ቦታ አግኝቻለሁ ብላ ወጥመድ ውስጥ ልታስገባት ከመድብልና ከቅድስት ጋራ ተስማማች ማለት ነው። ከዛ በኋላ እነሱም ቅድስትዬም እንግዲህ ዛሬ እሷ እንደፍቼማ እታሰራለሁ ብላ ቆረጠች። ታዲያ እነሱ አይ ይሄ ነገር እያደረግሽ ያለሽው ነገር በጣም የተሳሳተ ነው ቅድስትዬ፣ ወደ ራስሽ ተመለሽ። ብሩክ እዚህ ጋር ያላንቺ ማንም የለውም። እሷን ደግሞ ለኔ ታያት እባክሽን ብሎ ተማጸናት። መድብል እንዴት እንደዚህ ትላለህ? ወንድምህን እኮ በደስታው ቀን ደስታውን ያጨለመችው እሷ ናት። አውቃለሁ፣ ያም የኔ ስህተት ነው። ይቅርታ አድርጉላት ብዬ እዚህ ቤት ይዣት ባልመጣ ኖሮ ይሄ ነገር ባልተፈጠረ ነበረ። ስለዚህ እባክሽን
አሁን አንቺ ለብሩክ ታስፈልጊዋለሽ። ከዛ እሷም እንግዲህ እሺ አለች። በስተ መጨረሻም አውቃ ነው እሷ። ከዛም እነ መድብልን እንግዲህ መድብልና ዳጣን ተከትላቸው የት እንደሚሄዱ ሄደች። መሀሌትን እንግዲህ እገልሻለሁ ስትል ቅድስትዬ እባክሽ እኔ ራሴ ተጸጽቼ ይቅርታ ልጠይቃችሁ ፈርቼ ነው ባደረግኩት ነገር በጣም ተጸጽቻለሁ፣ እባክሽን ማሪኝ፣ ይቅርታ አድርጊልኝ እያለች ብትንከባለልም ቅድስት ግን መስሚያዋ ጥጥ ነው። ደስታዬን እንደነጠቅሽኝ ደስታሽን ነው የማጨልመው ወይዘሮ መሀሌት፣ ባሌን እንደዚህ አድርገሽው በህይወት እንድትኖሪ አልፈቅድልሽም፣ እገልሻለሁ እያለች እንግዲህ ስታስፈራራት ከዛም ዳጣ ደረሰችና ምን እያደረግሽ ነው? ቅድም ምን ነበር የተባባል ነው? እንደምንድነው ነገሮችን የምታበላሽው? ስትል እንግዲህ ዳጣና ቅድስትዬም ተጣሉ ማለት ነው። ወይዘሪት መሀሌት ከዚህ በኋላ ምን እንደሚጠብቃት አላውቅም። ብቻ ከባድ ጊዜያቶች ናቸው የሚጠብቋት። በዚህ ጋር ካሌብ ያሰቃያታል፣ በዚህ ጋር ሌላው ያሰቃያታል። ብቻ ብዙ ነገር። እሷም ተንኮሏን ተጧጡፈዋለች። እኔ የሚለው አንድ ሁለት ጊዜ ተሳሳተች። ሰው እንዴት 3-4 ጊዜ ጥፋት ይደጋግማል? በጌታ እንዴ! የመሀሌት እኮ በጣም ነው የሚገርመኝ አንዳንድ ጊዜ ሳስበው። ሰው ከጥፋቱ ተመልሶ ተምሮ አዲስ ነገር ይጀምራል። እሷ ግን ታጥቦ ጭቃ። መድብል ስንት ጊዜ አስሮ ገረፋት። ዝና ስንት ጊዜ አስሮ ገረፋት። እሷ እናቴ ምንም አፈሯን አራግፋ ትነሳለች ማለት ነው እንደ እንትን። ስለዚህ አሁን ደግሞ እንግዲህ አቶ ካሌብ እዛ ጋር ተጎልቶ ያካ ማነው መድብል የሚባለውን ሰውዬ አንድ ጊዜ ብቻ በእጄ አስገቢልኝ፣ ከዛ ትህትና እኔ እጅ ከገባች እሱም እጄ ላይ ይገባል። የቁም ስቃይ ነው የማሰቃየው። እሱንማ አልገለውም። የቁም ስቃይ እስረኛ አርጌ ነው የማሰቃየው መድብልን እያለ እንግዲህ ወይዘሪት መሀሌት ይኸውልሽ አሁን የተሰጠሽ ስራ በጣም ከባድ እና በጣም ትኩረት የሚፈልግ ስራ ነው። ይኸውልሽ አንድ እንዝላልነት ተፈጥሮ የሆነ ነገር አደርጋለሁ ብትይ ህይወትሽን ታጫለሽ ስላት፣ እንግዲህ እሷ ደግሞ በጣም ፈሪ ናት። እሺ አለቃ እያለች እየተርገበገበች ለታሪኩ ደወለች። ወጣ ታሪኩ እባክህን ከዚህ ጉድ እንዴት ነው የምታወጣኝ? ሴትዮ እየመጣች ከዚህ ጉድ ከዛ ጉድ አትበይኝ። እኔ ምንም ልረዳሽ አልችልም። ምክንያቱም ደግሞ ይኸውልሽ አንቺ ታጥቦ ጭቃ ነሽ። ሰው እዛው እንትን ይልሻል፣ እዛው ትመለሻለሽ። ስለዚህ እኔ ምንም ልረዳሽ አልችልም አለቻት። እባካችሁ እርዱኝ፣ እባካችሁ እኔ ከዚህ ጉድ ውስጥ ውጣለሁ። ስለዚህ ወደ ቀድሞ ጥፋቴ መመለስ አልፈልግም። እባካችሁ ከዛ ከጥፋቴ ውስጥ መልሱኝ እያለች እንግዲህ ያዙኝ ልቀቁኝ እያለች ትገኛለች ማለት ነው ወይዘሪት መሀሌት። እሱም ደግሞ እኔ የራስሽ ጉዳይ መሀሌት፣ ምንም ልረዳሽ አልችልም። በእውነት ነው የምልሽ፣ እኔ ስለ አንቺ ድክም ብሎኛል። አንቺ እኮ ማለት ሲመክሩሽ አትሰሚ፣ ሲነግሩሽ አትሰሚ፣ ተመልሰሽ እዛው ስለሆንሽ ምንም ነገር ልረዳሽ ቃል አልገባልሽም። በጣም አዝናለሁ አላት። እንግዲህ ምን ማድረግ ይቻላል? ቁርጧን አወቀች ማለት ነው። ከዚህ በኋላ ቅድስትዬም ታዲያ አይዞህ ብሩኬ፣ ሁሉንም ነገር እኔ ያስተካክለዋለሁ፣ እመነኝ፣ እንደዚሁማ አይቀርም፣ ሁሉም ነገር ይስተካከላል፣ እመነኝ ብሩክ እያለች እንግዲህ ብሩኬል እንትን እያለች ነበረ ማለት ነው። ከዛ በኋላ እንግዲህ ከማናው ብሩክ እዛ ቁጭ ብሎ አድፍጦ እያየ ነበረ ማለት ነው። ነገሮችን በሂደት እያየ ነው። ግን ቅድስትዬ የቅድስት እንደዚህ መሰበር፣ የቅድስት እንደዚህ እንትን ማለት በጣም ሰብሮታል ማለት ነው። እና በቃ እኔ እንጃ ስለ እሷ ነው እዛ ጋር ቁጭ ብሎ የሚያስበው። እናም ቅድስት እንግዲህ እሱን የሆነ ነገር ለማድረግ ቆርጣ ተነስታለች ማለት ነው። እጂ መሀሌትን ማለት ነው። መሀሌትን እንደዚሁማ አልለቀውም፣ እውነቴን ነው የምለው አልለቀውም፣ አወገለዋለሁ እያለች ከዛ በኋላ ምን ማድረግ አልችልም፣ ምንም ብትሉኝ ምን፣ እኔ ለመሀሌት እኔ ራሴ እበቃታለሁ። አዎ ይኸውልህ መድብል፣ አንተ ብዙ ተጋፍጠሃል፣ ለወንድም ብዙ መስዋዕት ከፍለሃል።
እኔ ደግሞ እችን ሴትዮ አያቅተኝም፣ ምንም አታቅተኝም፣ ዋጋዋን እሰጣታለሁ ስትል እንግዲህ ተነሳች ማለት ነው። ከዛ በኋላ እንግዲህ እረ እንደዚህማ ሊሆን አይችልም፣ እንደዚህ እንዴት ይሆናል? በፍጹም እንደዚህ ሊሆን አይችልም ስትል እንግዲህ በጣም ተናዳ እየተናገረች ነበረ ማለት ነው። አንዳንድ ጊዜ ተንኮል ራስን ጠልፎ ይጥላል። ልክ እንደ መሀሌት አሁን የገባችበት ነገር በጣም በጣም የሚያስፈራ ነው። ምክንያቱም በአንዱ ስትላት በአንዱ ትመጣለች እና የእሷ ነገር ግራ የሚያጋባ ነው። ዞሮ የእጇን ታገኛለች ማለት ነው። ይሄ ደግሞ የማይቀር እውነታ ነው። ከዚህ በኋላ መሀሌት የእጇን ማግኘት አለባት። ብዙ ወንጀል ሰርታለች። በተለይ ብሩክ ላይ ብሩክን በጣም ነው ያሰቃየችው። ዋጋዋን ማግኘት አለባት ማለት ነው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለው ደህና ነኝ። እንግዲህ ቅድስትዬ ጀግኒቷ ታሪክ ሰራች ማለት ነው። ከዚህ በኋላ እኔ ያለው መሀሌትን ምን እንደማደርጋት ራሴ አውቃለሁ አለች።